አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፋሚሊያንስ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ ጋር ሁሉ ሸጋ ነው? እኔ ደህና ነኝ። ዛሬ ማለት ነው ሳውዲ ላይ አዲስ ህግ ወጥቷል ተብዬ እንትን ነው ተብያለሁ። ምንድን ነው ምንድን ነው ኢቃማ አውጥቻለሁ ባለፈው ማለት ነው፣ አውጥቶልኛል። አሁን ደግሞ ባንክ ራስሽ የምታውልበትን አውጪ ብለውኝ እኔ ምን አገባኝ ሄድኩኝ ማለት ነው። ዛሬ ወላሂ ስንት ሰዓት ሄድን ለመሄድ እንዘጋጅ ማለት ነው። እና ልብሴን ፋፋረኩኝ። ያው ልብስ እነሱ ብዙም እንትን ስለማይወዱ ማለት ነው። እና እላችኋለሁኝ ውዶቼ፣ ግን እኔ አልገባኝም የምር ማለት ለምን እንደዚህ እንዳሉም ብዙም ሊገባኝ አልቻለም ነገርየው ማለት ነው። እሺ ብዬ የሰውን ቤት ነው እሺ ብዬ ሄድኩኝ ማለት ነው። ሄድን ያው እዚህ ጋር ይህንን ጆሮ ጌጥ ከመጣልኝ አድርጌው አላውቅም፣ ቅናት አለው ግን እና ሄድን ከሰውዬ ጋር ወረድን ማለት ነው። ግን ነገሩን እየደበላለኩኝ እያወራችሁ ነው። እና መጨረሻ ላይ በጣም ጥሩ ነገር ስላለ መጨረሻውን ተከታተሉት ማለት ነው። ሄድን እጃለሁኝ ዛሬ ያው ዙሬ እንትን ብያለኝ። ራስሽ ሐዋላውን ራስሽ እንትን ያለሽ ይሄ ገድስ ህግ ወጥቷል ምናምን ካሽ አይሰጥም ብር ምናምን ብሎኝ ማለት ነው። እና ይሄንን ነው የምላችሁ ማለት ነው። እና ቻናሌን ሰብስክራይብ አድርጓ። ምን የምር የግድ እኔ አብርሽና ሩታ መሆን አለብኝ እንዴ? እንዴ አሁን ላይ አብርሽና ሩታ መሆን አለባቸው። የተረገመ ትዳር ነው። እሺ ባለትዳሮችን ስትረግሙ ምናምን ትዳራችሁ የአብርሃምና ሳራ ሳይሆን የአብርሽና ሩታ ሶስት ይላል ማለት በቃ እንዴ እኔ ምን ማለት ነው? የምድር ግን ወዳቸዋለሁ በጣም ከልቤና ሰብስክራይብ አድርጉ። አሁን እኔ ምንም ልላችሁ አይደለም አሁን የመጣሁትኝ እና ዛሬ በጣም ደስ ብሎኛል። ሄጄ ዞሬ ነው መጣሁት። እራትም አልሰራሁም። ፏ ብዬ ከሰውዬው ጋር ማለት ነው ወጣሁኝ። ፏ አልኩኝ። ግን ሳውዲ በጣም ነበረ ሳውዲ ክፉ እንደሆነች መጥፎ ሀገር እንደሆነ ምናምን ሲወራ ነበረው እና ማለት በጣም እንትን ብሎ የነበረ ማለት ፈርቼ የነበረ ስመጣ፣ ግን ከመጣሁኝ በኋላ በጣም ደስ ምን ነገር አለ በጣም እና ዘላቂ ያርግልሽ በሉኝ። ሶስተኛ ወሬን እያስቆጠርኩ ነው ማለት ነው። ያው ቋንቋ ስለምችል ምናምን መሰለኝ። እና ፋሚሊ ያለው ነገር ይሄንን ይመስላል ማለት ነው። ቻናሌን ሳብስክራይብ አድርጉ ማለት ነው። በዚህ አጋጣሚ አንድ ማውራት የፈለግኩት ነገር አለ። እሱ ምንድን ነው ካላችሁኝ፣ ዛሬ የሆነች ልጅ አግኝቻት ነበረ ማለት ነው። እዛ እንትኑ ጋር እኔ ከምሰራበት ቤት ፊት ለፊት የሆነ ጊዜ ሰው ሞቶ ነበረ እና አሮጊት ሞታ ነበረ እና ከዛ ቤት ስትወጣ አገኘኋት ምናምን። ልጅቷ ፊቷ ምናምን ደስ አይልም ማለት ምን ልበላችሁ፣ አላማረችኝም። በቃ በአጠቃላይ አላማረችኝም፣ ደስ አላለችኝም። ይሄ ማለት ደግሞ የሆነ የከፋት ምናምን ነገር አለ። ስለዚህ እኔ ደግሞ ያለኝ አማራጭ ምንድን ነው መሰላችሁ? ዝም ብዬ ብቻችን ልጅ ሀይ አልኳት፣ አውቄ ማለት ነው። ከዛ እናገርኳት ምናምን የሆነ ወላሂ በጣም የምትፈራው ነገር አለ። ይህ ትላለች ማለት ነው። በጣም ፈርታለች። ሂጂ አለችኝ። መታቀፈች ምናምን አለቀሰች። እናቷን ያገኘች ይመስል ምናምን። ከዛ ምን ሆነሽ ነው ምናምን ብዬ እንትን ስላት ስልክ ቁጥርሽን አለችኝ ማለት ነው። ስልክ ይዛ ነበረ በነገራችን ላይ ዝባላ ልጥል ነበረ ወጣችው። ግን ስልክ በጓቧ ይዛለች እና ስልክ ቁጥርሽን ቶሎ ባለችኝ ማለት ነው። እኔ ደግሞ ያው ስልክ ቁጥሬን በቃል ስለማግኘት እንጂ ስልክን አላስቁጥም ሰጠዋት ማለት ነው። ከዛ ገብታ ቴክስት ያደረገችልኝ በኦሮምኛ። እኔ ደግሞ የኦሮምኛ ቴክስት ማንበብ አልችልም። ብቻ አካ የምትላትን ብቻ ነው ያወቅኩት ማለት ነው። በእንግሊዝኛ አድርጎ አይደል የሚጽፉት። ከዛ እቺን አካም ብቻ ያወቅኩ ማለት ነው። ከዛ እቺን አካ የምትላትን አወቅኩኝ። ከዛ መልሼ በአማርኛ ጽፌለት
በእንግሊዘኛ ከቻልሽ ጻፊ ወይ አማርኛውን ከቻልሽ እንግሊዝኛውን ከቻልሽ በአማርኛ በእንግሊዝኛ ጻፊ አልኳትኝ። ከዛ እንግሊዝኛ ይችላል ብላ አማርኛ አትችልም በእንግሊዝኛ ጻፈች ማለት ነው። በኦሮምኛ አድርጋ ወደ እንግሊዝኛ እንትን ብላ ጻፈችልኝ። እኔ ደግሞ እዚህ ጋር በሚቀይረው እንትን ስለነበረኝ በሱ ቀየርኩ ምናምን ማለት ነው። ከዛ ቀይሬ ምናምን ኮፒ አድርጌ አስተርጉሜ ምናምን ሳይ ልጅቱ በጣም ማሳዝን ነገር ነው ጻፈችልኝ። ምግብ ከበላሁኝ 5 ቀኔ ነው አለችኝ። ምግብ ከበላሁኝ 5 ቀኔ ነው ባልቼ አላቅም ምናምን አለችኝ። ወላሂ በጣም ነው ያሳዘነችኝ ስላችሁ እንደ ቀላል ልትዩት በጣም ነው ያሳዘነችኝ። እሺ እኔ አሁን ምን ልርዳሽ ምናምን ብዬም ስላት አሁን የምትረጂኝ ነገር ብኖር በቃ የሆነ ምክር አለችኝ። ልጅቱ ገባችሁ? ምክር አለችኝ ምን ማለት ነው? ምን አይነት ምክር ነው? እኔ አልገባኝም። ምክር አለችኝ። እሺ ምን ልበልሽ? የሆንሹን ንገረኝና በሆንሹ ነገር አንጻር እኔ ከሆንሹ ነገር አንጻር እኔ ምክር የቻልኩት ያህል ምክር ሰጥሻለሁ፣ ችግር የለም ግን የሆንሹን ነገር አልኳትኝ። የተወሰነ ነገረኛለች ማለት ነው። ማለት የተወሰነ ነገረኛለች። የተወሰነ ስላችሁ ከመጣች ገና 4 ወሯ ነው። በዚህ 4 ወር ውስጥ የ2 ወር ደግሞ ተሰጥቶኛል አለች። መጀመሪያም ስገባም ቤቱ እንትን አላለኝም አለች ማለት ነው። ይሄ ነገር እኔም ጋር የነበረ ነገር ነው። ፋሚሊ ተረዳችሁኝ? እኔ ለመጀመሪያ ጊዜ ወደ ባህሬን ሲሄድ አክስቴ ነበረችው ወሰደችኝና እሷን እንግዲህ መቼም ሁሌም አላህ አይጥላት። ሁሌም እሱ ከጎን ነውንና እሷ ከጎን ስለነበረችልኝ ይፈሯት ነበረና እኔን መበደል ይፈልጋሉ ማለት ከልጅ ቤት ልጅ ቤት እኔን ማዘዋወር ጀመረች ማለት ነው። ከአክስቴ ደብቃ እዛ እኔ የሆነ ጊዜ ስታመም ለአክስቴ ኩሽላት አለኝ እሪ ነው አለችው። እሪ ማለት ነው አክስቴና ከለከለችኝ። እስቲ ሁለተኛ ወንድ ነሽ አለችኝ ማለት ነው። እሺ ብዬ ደስ ብሎኝ ተውኩት። ህመሜም ተዋኝ ማለት ነው። እቺ ልጅ አሁን ጎደኛ ቤት ነው የመጣችው። ጉድ ደግሞ ሰው ከራሷ ቤት ስራ አልፋ ወደ ጎደኛዋ ቤት ነው ያመጣቻት ማለት ነው። እቺን ልጅና ለምን አስፈለገ? ለምንስ እንዲህ ማድረግ ፈለገችና ዛሬ በጣም እንትን ብያለሁኝ። ወላሂ በጣም ነተዘነችኝ። በጣም ከሷ ጋር ነበረ እዚህ ጋር ሲያወራ ነበረው። ወላሂ አሳዝነኝ ማለት ነው። አሳዝነኝ ከሷ ጋር ነበረ ሲያወራ ረጅም ጊዜ ነው ስልክ ያወራት ማለት ሴፍ አድርጌ ስልኳን በዋትስአፕ በኢሞም እንትን ሪከርድ እያረኩላ ነበረ። የምትመልስልኝ ነገር በጣም የሚያሳዝነው በዛ ላይ አማርኛ ሲታወራ ብዙም አትችልም፣ መስማትም አትችልም። ብዙም የሆነ አንዳንድ ታውቃለች ግን ብዙም እንትን አይደለችም እና በጣም ነው ልቤን የነካችኝ። አሁን ውጪ ቆይቼ መጥቼ እርቦኝ ምግብ ጣልበው ነበርና ከውጪ ለራሳቸውም ለኔም እና ለኔ ያሉትን ሙትባ ላይ ልበላ ቁጭ ብዬ ወላሂ በጣም ተናነቀኝ ማለት ነው። አሳዘነች፣ ትዝ ነለች ምግብ አልባለውም ብላኝ ስለነበረ እና ተጠንቀቁ ማለት ሌላውን ነገር በሌላ ጊዜ ረዥም ቪዲዮ ሰርቼ እለቅላችኋለሁ። ብዙ ነገር እዚህ ስላለ የጻፈችልኝም ቴክስት ስላለ ሁሉንም ነገሯን ሚዲያ ላይ ይውጣለች ካለችኝ ማለት ነው። ሁሉንም ነገሯን ዝርዝር አድርጌ እኔ እነግራችኋለሁ ማለት ነው። ነገር ግን የመዳም ቅመሞች የተባልነው ለራሳችን ነን ቅመሞች እኛ። እሺ በእርግጥ አዎ መዳም ግም ነች፣ እኛ ነን ቅመም ማወቅ አለባት። ነገር ግን ቢሆንም ደግሞ እራሳቸውን ጠብቁ። እነሱ የትም እኛን ይዘው መሄድ ይፈልጋሉ፣ እኛን ይዘው መዞር ይፈልጋሉ። ስለዚህ ደግሞ እዚህ ጋር እናንተ ደግሞ ማድረግ ያለባችሁ ነገር ለራሳችሁ ያላችሁት እናንተ ሆናችሁና ተጠንቀቁ። ወላይ ላዝም ፊት አትስጧቸው ሲባል ተኮሳተሩ አይደለም ማለት ፊት አትስጧቸው ሲባል እንግዲህ እንዴት እንደሆነ ሁላችንም እናውቃለን። ፊት ለሰው ልጅ ማለት ክብር አይኖራቸውም እና ፊት ብዙ አትስጧቸው። ወላሂ ላዝም እቺ ልጅ በጣም ነው ልቤን ያነካችኝ፣ በጣም ነው ያሳዘነችኝ። አሁን ራሱ ምን እንደሚላት ራሱ ወላሂ ግራ ገብቶኛል። እና ተጠንቀቁ። የሆነ አዲስ ስትገቡ ማለት እናንተ ስታስለምዷቸው እኮ ነው የሚያስቸግሯቸው። አታስለምዷቸው። አልሄድም በሉ። አልሄድም
አልሄድም በሉ። ለመጀመሪያ ጊዜ አልሄድም ካላችሁ ወላሂ ለመጀመሪያ ጊዜ ካያስጠነቀቃችሁ መቼም ነው የማይዳፈሩት ከእናንተ ጋር። ካልሆነ ግን ይሄ ድፍረት ነው። ይሄ ጭንቅ ነው። ኦኬ። ስለዚህ ተጠንቀቁ ነው ምላችሁ። ለራሳችሁ ያላችሁት እናንተ ሆናችሁና ተጠንቀቁ። በአላህ የመዳም ቅመሞች እኔ በጣም አሳዝነኛለች። ሁሉንም ነገር ነግርሻለሁ ብለኛለች። ያንን ሁሉ ነገር ደግሞ ስትነግረኝ እኔ በሰፊ ቪዲዮ ሰርቼ ሁሉንም ነገር እለቅላችኋለሁ ማለት ነው። አሁን ግን በዚች ቅጽበት ማለት እዚህ ጋር ሪከርድ ያደረገችልኝ ነገር አለ። ያ ነገር ሚዲያ ላይ እንድወጣላት ከፈቀደች እኔ እለቅላችኋለሁ።